ፓፒ ምን ሆነሃል? ምንም። እሱ ፍቅረኛዬ ነው። ጌች ይባላል። ቤስት ፍሬንዴ ነው። ፓፒ ይባላል። ተዋውቁ። እሺ ሰላም። እኔ እንኳን አውቀዋለሁ። የታይሰ ልጅ አይደል? አዎ። ስለተዋወቅን ደስ ብሎኛል። እኔም ስላወቅኩ ደስ ብሎኛል። በቃ እኔ ዲዲ በኋላ እንገናኛለን። እሺ። ግን የምር ፍቅረኛሽ ነው? ነው። ምን ነው ለምንከኝም እንዴ? አይ ገርሞኝ ነው። ያው የዛሬ ወር አካባቢ አይደለ እቃ ተሸክሜ ሲሄድ ደክሞኝ ላግዝሽ አለኝ። ከዛ ተግባባን። ይሄን ልጅ ነው አይደለ? አዎ። አንተ እኮ ነገር አትረሳም። በቃ የዛን ሰዓት ነበረ ስልክሽን ስጭኝ አለኝ። ከዛ የተወሰነ ማውራት ጀመርን ምናምን። ከዛ ለኔ ምን አይነት ስሜት እንዳለው ነገረኝ። እኔ እንኳን መጀመሪያ ላይ አላሰብኩትም ነበር። ግን ደግሞ በሂደት የቆየ ሲሄድ የሆነ ነገሩ እየተመቸ ይመጣ። ገና ከትላንት ወዲያ እኮ ነው እሺ ያልኩት። ቆይ ግን ይሄን ያህል ታዲያ መቀራረባችሁ እንዴት አልነገርሽኝ? ትላንትና እኮ ነግሬሃለሁ ያልኩህ እኮ ይሄንን ነበረ። ግን አንተ ቸኩላለሁ ምናምን ብለከኝ ሄድክ። በዛ ላይ ደግሞ ገና ከትላንት ወዲያ ነው እሺ ያልኩት። እኔማ ያልጠበቅኩት ነገር ስለሆነብኝ ነው እንጂ ደስ ብሎኛል። እና ምርጫዬን ወደድከው? ደስ ይላል። እሺ በቃ ትላንትና ነግርሻለሁ ያልከኝ ነገር ንገረኝ። እንደዚህ ብለህ ስለማታውቅ ነው መሰለኝ ለመስማት በጣም ነው የጓጓሁት። አይ አሁንማ ወደ ስራ ልሄድ ነው። በቃ እሺ ከስራ ስትወጣ እንደዋውላ። ትንሽ አመሻለሁ ግን እንደዋውል። እሺ በቃ ቻው። አያረለ ፍርሃት ምን ያህል ዋጋ እንዳስከፈለ አንተ 1 አመት ሙሉ ያልገለጽክላትን ፍቅር እሱ ግን ይሄው ባጭር ጊዜ ውስጥ የራሱ አደረጋት። ለዛ ነበር የሁሉ ጊዜ ስነዘነዘ ነበር። ዛሬ እኮ ወስኜ ነበር ለነግራት። ዛሬ ቢሆንም እኮ ረፍዷል። ዛሬ አይደለም መንገር የነበረብህ። ይኸውልህ ወንድ ልጅ ወንድ የሚያስብለው ጀግንነቱ ነው። ምን እየተሰማኝ እንዳለ ራሱ አላውቅም። ምን የሚያስጠላ ስሜት ነው የሚሰማኝ። ፓፒ ለምን ነው ተስፋ የምትቆርጠው? እንደውም ይኸውልህ ይሄን ፍርሃትህን ማስወገድ ነው ያለብህ። ምክንያቱም የምታፈቅራትን ልጅ አሳጥቷል። ራስህን ለውጠ ወንድ ሆነ ማሳየት አለብህ። አንቺ ከዚህ በኋላ ተለወጥኩ አልተለወጥኩ ምን ጥቅም አለው? በቃ እኔ እንደዚህ ሆኜ እንድኖር ነው የተፈጠርኩት። እንደዚህ ሆኜ ነው የምኖረው። ምክንያቱም ከማልችለው ነገር ጋር የግድ ይሁን ብዬ መታገል አልፈልግም። እኔ የምልሽ ፓፒ ምን ሆኖ ነው ዝም ብሎኝ ገባ አሞኛል ብሎ? ግን እኔ እንደዛ አይመስለኝም። አዎ ልክ ነህ። ታሞ እንኳን አይደለም የሆነ ያልታሰበ ነገር ተፈጥሮ ነው። ማለት ምን ተፈጥሮ ነው? ለፍሬ ሁሉን ነገር ሊነግራት አስቦ እሱ ሳያውቅ እሷ በቅርቡ ፍቅረኛ ይዛለች እና እሱን ሰምቶ ነው። በእናት እና እስከዛሬ አልነገራትም ማለት ነው? አዎ አልነገራትም እኮ። ከዛሬ ነገ እነግራታለሁ እያለ ፈርቶ ሳይነግራት። አሁን እንደው እንደዚህ አይነት ቦቅባቃ ልጅ መውለዴ አሁንስ እንደው በዛ።